ሰላም እንዴት ናችሁ ቤተሰብ? በባለፈው ክፍል ቪዲዮ ስለ ኢንተርኔት እና ስለ ኔትወርክ አይነቶች መረጃ ሰጥቻችሁ ነበር ማለት ነው። ከዚህ የቀጠለ ነገር ዛሬ ደግሞ አስቀምጥላችኋለሁ። ዛሬ በዋናነት የምናያቸው እንደው የባለፈውን ለማስታወስ ያክል ነው። ይሄ ኔትወርክ ምንድነው? ኔትወርክ ሁለትና ከዛ በላይ የሆኑ ኮምፒውተሮች ዳታ ሼር ለማድረግ ባንድ ላይ ኮኔክት ሲሆኑ እሱ ነው ኔትወርክ የምንለው። እንግዲህ ኔትወርክን ቤዝድ ኦን ዜር ሳይዝ ኦር ጂኦግራፊካል ስፓን ፐርሰናል ኤሪያ ኔትወርክ፣ ሎካል ኤሪያ ኔትወርክ፣ ሜትሮፖሊታን ኤሪያ ኔትወርክ እና ዋይድ ኤሪያ ኔትወርክ ብለን ከፍለናቸዋል ማለት ነው። በአራት ግሩፕ እያንዳንዳቸውን ባለፈው ቪዲዮ ሰርችላቸዋለሁ። ዛሬ የምንመለከታቸው ደግሞ አንድን ዲቫይስ ከኢንተርኔት ጋር ኮኔክት ለማድረግ የግድ የሚያስፈልጉ ነገሮች ምንድን ናቸው የሚሉትን አሳያቸዋለሁ ማለት ነው። ቱ ኮኔክት ዊዝ ኢንተርኔት ፎሎዊንግ አር ኒድ የግድ የሚያስፈልጉ 5 ነገሮች ይኖራሉ ማለት ነው። እዚህ ጋር 5 ኢሴንሻል ኮምፖነንትስ የምንላቸው ማለት ነው። ኢንተርኔት አክሰስ ለማድረግ ሊሆን ይችላል፣ እንደሞ አንድን ኮምፒውተር ኔትወርክ ጋር ለማገናኘት እነዚህ 5ቱ የግድ የማይቀሩ ዲቫይሶች ናቸው ማለት ነው። የመጀመሪያው ዲቫይስ ነው ራሱ። ያ ማለት ዲቫይስ ማለት this is hardware you use to access the web ነው such as computer, laptop, smartphone or tablet። እነዚህ የመሳሰሉ ነገሮች የግድ ያስፈልጉናል ዳታ ሰርች ለማድረግ ወይ ስልክ ሊኖረን ይገባል ወይ ኮምፒውተር ሊኖረን ይገባል ማለት ነው። ስለዚህ ዲቫይስ ራሱ ያስፈልገናል ማለት ነው። ሁለተኛው ኔትወርክ ኢንተርፌስ ካርድ ነው። ኔትወርክ ኢንተርፌስ ካርድ ማለት ሃርድዌር ኮምፖነንት ናት። ኮምፒውተራችን ጋር የምናገኛት ነን። ይሄ ብዙ ጊዜ በብሮድባንድ የመጣን ኬብል ሲስተም ዩኒት ወይም ደግሞ ላፕቶፓችን ጋር የምናገናኝባት ዲቫይስ ናት። እቺ ኔትወርክ ኢንተርፌስ ካርድ እሷ ታስፈልገናለች ማለት ነው። በሶስተኛ ደረጃ ኢንተርኔት ሰርቪስ ፕሮቫይደር ያስፈልገናል። ይሄ ኢንተርኔት ሰርቪስ ፕሮቫይደር የምንለው የካምፓኒ ዛት ፕሮቫይድስ ዩ ዊዝ አክሰስ ቱ ዘ ኢንተርኔት ፎር ፍሪ ነው። እንዲህ በክፍያ ሊሆን ይችላል። ያው ያለ ክፍያ መቼም የምንጠቀመው አይነት ነገር አይኖርም። ስለዚህ ያን ኢንተርኔት ፕሮቫይድ የሚያደርግልን አካል ማለት ነው ኢንተርኔት ሰርቪስ ፕሮቫይደር የምንለው። አሁን እንደኛ ሀገር ኮንቴክስት እንደ ኢትዮጵያ ብንወስድ ኢንተርኔት ሰርቪስ ፕሮቫይደራችን ኢትዮ ቴሌኮም ነው ማለት ነው። ስለዚህ ሳፋሪኮም የመሳሰሉት ኢንተርኔት ሰርቪስ ፕሮቫይደራችን ናቸው ማለት ነው። ሰው አንድ ኢንተርኔት ለመጠቀም የግድ የአንድ ሀገር ኢንተርኔት ሰርቪስ ፕሮቫይደር ያስፈልጋል ማለት ነው። ሌላኛው ኮኔክሽን ሃርድዌርስ የምንላቸው ናቸው። ሞደም፣ ሩተር የመሳሰሉት ዲቫይሶች የግድ ያስፈልጋሉ። especially modem converts a signal from your internet service provider into additional signal your device understand ነው። ያ ማለት እቺ ሞደም ምንላት ከሰርቪስ ፕሮቫይደራችን ከቴሌ የመጣውን የኢንተርኔት ፎርም ወደኛ ወደምንጠቀምበት ወይ ደግሞ የኛ ዲቫይስ አንደርስታንድ ወደሚያደርገው ፎርም የምትቀይርናት ድረስ በሞደም እንቀበላለን ማለት ነው። ዜን ያን ሩተር ጋር ኮኔክት አድርገን ዳይሬክት ወደ ስዊች ጋር ኮኔክት አድርገን ያን ወደ ኮምፒውተሮቻችን ማከፋፈል እንችላለን ማለት ነው። ስለዚህ እነዚህ ዲቫይሶች የግድ ያስፈልጉናል ማለት ነው። ሌላኛው አምስተኛው ዌብ ብራውዘርስ ምንላቸው ናቸው። እነዚህ ሶፍትዌር አፕሊኬሽኖች ናቸው ኮምፒውተራችን ላይ ኢንስታል የምናደርጋቸው ማለት ነው። የግድ ኢንተርኔት አክሰስ ለማድረግ ወይም ደግሞ አንድ ሰርቨር ላይ ያለን ፋይል ወይም ደግሞ ዌብ ሰርች ለማድረግ ወይም ሪትራይቭ ለማድረግ የግድ ያስፈልጉናል። እነዚህ ዌብ ብራውዘርስ ምንላቸው የምናገኛቸው ጉግል ክሮም፣ ማይክሮሶፍት ኤጅ፣ ሞዚላ ፋየርፎክስ፣ ኢንተርኔት ኤክስፕሎረር፣ ማይክሮሶፍት ኤጅ ምንላቸው እነዚህ የመሳሰሉት ዌብ ብራውዘርስ ብለን እንጠራቸዋለን። ስለዚህ እነዚህ የግድ ያስፈልጉናል ማለት ነው። እዚህ ጋር የምንመለከተው ደግሞ ሃው ኢንተርኔት ወርክ ነው። እንግዲህ እንዴት ነው የሚሰራ የኢንተርኔት ተርሚኖሎጂ ይሄን አንድ ሰርቨር ላይ ወይም ደግሞ አንድ ሴንትራል ሰርቨር ላይ ስቶር የሆነ ዳታ አክሰስ ማድረግ ከሆነ እንዴት ነው የሚሰራው የሚለው ሎጂኩን ስንመለከት እንግዲህ ኢንተርኔት የሚሰራው በክላይንት ኤንድ ሰርቨር ሞዴል ይሆናል ማለት ነው። ክላይንቱ ሪኩዌስት የሚልክ ነው የሚሆነው፣ ሰርቨሩ ደግሞ ሪስፖንድ ያደርጋል ማለት ነው። ስለዚህ ክላይንት ስንል ከስተመር ነው ተጠቃሚው ሰርች የሚያደርገው ማለት ነው። ዘ ክላይንት ኢዝ ኤ ዲቫይስ ኦር ሶፍትዌር ዛት ሪኩዌስት ኢንፎርሜሽን ፎር ሰርቪስ ነው። ለምሳሌ እኔ ዋት ኢዝ ኮምፒውተር ብዬ ሰርች ባደርግ እኔ ክላይንት ነኝ ማለት ነው። ዜን ሪስፖንድ የሚያደርግልኝ ደግሞ ሰርቨር ላይ የተቀመጠው ዳታ ደግሞ ያ ደግሞ ሰርቨር ይሆናል ማለት ነው። ስለዚህ በክላይንት ኤንድ ሰርቨር ሞዴል ይሰራል ማለት ነው ኢንተርኔት። ሶ who is it ካል ክላይንት እና ማናቸው ካል ላፕቶፖች፣ ስማርትፎኖች፣ ታብሌቶች እነዚህ ጥያቄ የምንጠይቅባቸው ከሆኑ እንደው ሰርች የምናደርግባቸው እንደ ክላይንት ነው የምንወስደው ማለት ነው። what it does ምንድን ነው የሚሰሩት ካል asks for things ነው መጠየቅ ነው። ክላይንት ሰርች ነው የምናደርግባቸው ማለት ነው። እነዚህን ክላይንት እንላቸው። ኤግዛምፕል when you use ዌብ ብራውዘር ለምሳሌ እኔ ክሮም የሚባል ብራውዘር ወይም ደግሞ ላይ ዩቲዩብ መክፈት ብፈልግ ብራውዘሩ ክላይንት ነው ማለት ነው። ሌላኛው ሁለተኛው ሰርቨር የምንለው ነው። የሰርቨር ደግሞ ዌይተር ኦር ፕሮቫይደር እንግዲህ አቅራቢ ነው የሚባለው ማለት ነው። ያ ማለት ለጠየቅ ነው
ነገር ሪስፖንስ የሚሰጠን ማለት ነው። እሱን ሰርቨር ብለን እንጠራዋለን ማለት ነው። ሶ ሰርቨር ኢዝ ኤ ፓወርፉል ኮምፒውተር ዛት ሰርቭስ ኦር ፕሮቫይድ ኢንፎርሜሽን ኦር ሰርቪስ ሪኩዌስትድ ባይ ዘ ክሊንት ነው። ክሊንቱ የጠየቀውን ሪኩዌስት ምላሽ የሚሰጠን አካል እሱ ሰርቨር እንለዋለን ማለት ነው። እሱ ማነው ካል ሃይ ፓወር ኮምፒውተር ዛት ኢዝ ሌፍት ኦን ሁሌም ሰርቨሩ ስራ ላይ ነው። በቀን 24 ሰዓት በሳምንት 7 ቀን ስራ ላይ ነው ማለት ነው። እሱን ሰርቨር እንለዋለን ማለት ነው። ምን ይሰራል? ሪኩዌስቱን ሊስን ያደርጋል። ሪስፖንድ ማድረግ ምላሽ መስጠት ማለት ነው። ኤግዛምፕል ዩቲዩብ ሰርች አድርገውን እዛ የሚልከው ያ ዩቲዩብ ሰርቨር ነው ማለት ነው። ሶ ይህን ሰርቨር እንለዋለን። ወይ ደግሞ ባይ ዲያግራማቲካሊ ስንመለከት ይሄን ነው የሚመስለው። እነዚህ እዚህ ጋር የምትመለከቷቸው ክላይንቶች አሉ። ክላይንትስ የምንላቸው ዜን እዚህ ጋር ኢንተርኔት ይኖረናል። ዜን እዚህ ጋር ሰርቨር አለ። ሶ የክሊንቱ ሪኩዌስት በትክክል እንዲሄድ የሚያደርገው ሩል እሱ ፕሮቶኮል ይባላል። ስፔሻሊ ኤችቲቲፒ ነው የምንለው ሃይፐር ቴክስት ትራንስፈር ፕሮቶኮል። እሱ በትክክል ሪኩዌስቱ ሰርቨሩ ጋር እንዲደርስ ያደርጋል ማለት ነው። ሰርቨሩ ደግሞ ምላሹን ሪስፖንድ ያደርጋል ማለት ነው። ስለዚህ ሞዴሉ ይሄን ይመስላል ማለት ነው። እንግዲህ ሌላኛው የምንመለከተው በጣም ኮመን የሆነ ነገር አድቫንቴጅ ኦፍ ኢንተርኔት ነው። የኢንተርኔት ጥቅም ነው። ዜጋ ሞስት ይሄ ፋሚሊያር ነው ለማንኛውም ሰው ኢዚ አክሰስ ቱ ኢንፎርሜሽን ነው። በቀላሉ መረጃ እንድናደርግ ዛት ሚንስ ዩ ካን ሰርች ኤኒ ቶፒክ ፎር ስኩል ፕሮጀክት ኢንስተንትሊ ዩዚንግ ሰርች ኢንጂንስ ላይክ ጉግል ተጠቅመን አሁን ብዙ ነገር ሰርች እናደርጋለን። ብዙ መረጃ ያለ ሰው አሁን ሶ ኢንፎርሜሽን ፉል ነው ቢካዝ ኦፍ ኢንተርኔት ስላለ ማለት ነው። ስለዚህ የመጀመሪያው አድቫንቴጅ ነው ማለት ነው። ሁለተኛው ፋስት ኮሚኒኬሽን ነው። ዛት ሚንስ ፒፕልስ ካን ስቴይ ኮኔክትድ ሶ ኢሜል ሶሻል ሚዲያ ኤንድ ቪዲዮ ኮልስ ላይክ ዋትስአፕ አክሮስ ዘ ወርልድ የትኛውን ቦታ ያለ ሰው ጋር ኮሚኒኬሽናችን ፋስት ነው። አሁን በፊት የነበረው ኮምፒውተር ኤጅ ከ1990ዎቹ በፊት የነበረው ኮምፒውተር ኤጅ በጣም ስሎው ነበር። ያ ማለት ኮሚኒኬሽናችን በጣም ስሎው ነበር። ፎር ኤግዛምፕል የሆነ መልእክት እዚህ ከባህር ዳር አዲስ አበባ ለማድረስ የሆነ ትራንስፖርት ያስፈልጋል ኦር ፖስታ ኦር ሰምቲንግ ነገር። አሁን ግን ኢንፍራክሽን ኦፍ ሰከንድስ መልእክት መለዋወጥ ይቻላል ማለት ነው። ዋት ቢኮዝ ኦፍ ኢንተርኔት ሌላኛው አድቫንቴጅ ነው። ሌላኛው ኦንላይን ለርኒንግ ነው። አክሰስ ቱ ኤዱኬሽን ፕላትፎርምስ ላይክ ካን አካዳሚ ኦር ዩቲዩብ አላውስ ዩ ቱ ለርን ስኪልስ ፍሮም ሆም። ቤት ሆኖ ማንኛውም ሰው መማር ይችላል የሚፈልገውን ትምህርት። አሁን እዚህ ጋር በነገራችን ላይ ለወደፊት ዩኒቨርሲቲ የመሳሰሉት ነገሮች ሁሉ ሜቢ ሊቀሩ የሚችላሉ የሚል መላምት አለኝ። ለምን ማንኛውም ሰው ከቤቱ ሆኖ መማር ስለሚችል ማለት ነው። ስለዚህ ኦንላይን ለርኒንግ የምንለው ነው። ዛዘር አድቫንቴጅ ኢንተርቴንመንት ነው። ይሄ መዝናኛ አሁን ላይ በስፋት የሚታይ ስለሆነ ኢት ፕሮቫይድስ ኤ ሂውጅ ቫራይቲ ኦፍ ሙቪስ ሙዚክ ጌምስ ኤንድ ቡክስ ብዙ ነገሮች መዝናኛ ነገሮችን በኢንተርኔት አክሰስ ማድረግ ስለምንችል ይሄም ሌላኛው አድቫንቴጅ ነው ማለት ነው። ሌላኛው ሪሶርስ ሼሪንግ ነው። ማንኛውም ሰው የፈለገውን ፋይል ሼር ማድረግ ቪዲዮ፣ ኦዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል። ሼር ማድረግ ሪሶርስ ማጋራት ማለት ነው። ሪሰርቾችን ሊሆን ይችላል። ሰው ይሄ ነው። ሌላኛው ኮንቬኒየንስ ነው። ታስክስ ላይክ ሾፒንግ ባንኪንግ ኤንድ ቡኪንግ ቲኬትስ ካን ቢ ደን ዊዛውት ሊቪንግ ዮር ሃውስ። ቤት ውስጥ ሳይወጣ ማንኛውም ሰው ስራዎችን መስራት ይችላል ማለት ነው። ስለዚህ እነዚህ አድቫንቴጆች ናቸው ብቻ ማለት አይደለም፣ ግን ዋና ዋናዎቹ ለመጥቀስ ያክል ነው። ግን ዲስአድቫንቴጅም አለው። በነገራችን ላይ አንድ ነገር ጠቃሚ ቢሆን የራሱ የሆነ ጉዳት ስለሚኖረው ማለት ነው። ዲስአድቫንቴጁ ጋር ስንመጣ በነገራችን ይሄ ዲጂታል ወርልድ ኮመን የሆነው ዲስአድቫንቴጁ ሴኩሪቲ ጉዳይ ነው። 100% ሴኩሪ የሆነ ተቋም አናገኝም። ለምን? ሀከሮች በየጊዜው ራሳቸውን አፕዴት ስለሚያደርጉ ማለት ነው። ስለዚህ ወደ ዲስአድቫንቴጁ ስንመጣ ሴኩሪቲ ሪስክ ነው። እንግዲህ ይሄ ሀከሮች ኦር ማልዌር እነዚህ ቫይረስ የምንላቸው ማለት ነው ኢንፎርሜሽን ስቲል ሊያደርግ ይችላሉ ማለት ነው። ባንኮችን ጨምሮ አሁን እዚህ ነገር ተጠቂ ይሆናሉ ማለት ነው። ስለዚህ ይሄ ሴኩሪቲ ሪስክ ነው ሁለተኛው። ሌላኛው ሳይበር ቡሊንግ ምን ነው? ፒፕልስ ሜይ ዩዝ ሶሻል ሚዲያ ኦር ሜሴጂንግ አፕስ ቱ ሃራስ ኦር ትሬት ኦር ኢምፕረስ አዘርስ። ሌሎቹን የሚያስከፋ የሚያስደነግጥ ሊሆን ይችላል። ወይም ደግሞ ኤጃቸው ያልደረሱ ልጆች ያልተፈቀደላቸውን ነገር ሊያዩ ይችላሉ። ይሄ ሳይበር ቡሊንግ የምንለው ነው። ብዙ ጊዜ ህጻናት ልጅ ተጠቂ ይሆናሉ። ለምሳሌ ሴክሹዋል ሙቪዎችን ሊያዩ ይችላሉ በኢንተርኔት ተጠቅመው። ይሄ ኤጃቸው ገና ህጻናት አካባቢ ያሉ ልጆች ማለት ነው። ይሄ አይፈቀድም። ኢንአፕሮፕሪየት ኮንተንትም ይሄን በተመሳሳይ አክሲደንታሊ ማንፈልጋቸውን ነገሮች ልናይ እንችላለን። እዚህ ጋር አዳልት ኤጅ ጋር ተያይዞ ማለት ነው። ይሄን እንደሌላኛው ዲስአድቫንቴጅ ነው። ሌላኛው አዲክሽን ኤንድ ሄልዝ ኢሹ ነው። ይህም በከፍተኛ ደረጃ ሰዎችን አዲክትድ ያደርጋቸዋል። ሰዎቹ ጀርባቸው ሊገብጥ ይችላል በጣም ዝቅ ብሎ በመጠቀማቸው ፕሮፐርሊ ካልተጠቀሙ። በእርግጥ እዚህ ጋር የኮምፒውተር ኤርጎኖሚክስ የሚባል ቶፒክ አለ። ከሱ ጋር በስፋት እናየዋለን። አይናቸው ሊጠፋ ይችላል። እኔ የመሳሰሉ ነገሮች ሊያጋጥማቸው ይችላል ማለት ነው። ፌክ ኒውስ ደግሞ ሀሰተኛ ዜናዎች በጣም ይሰራጫሉ። ስፔሻሊ ከኤአይ ጋር የተያይዘው ማለት ነው። ሎዝ ኦፍ ፕራይቬሲ ይሄ
ቅድም ያልኳችሁ ነገር ማለት ነው። ኦር ሶሻል አይዞሌሽን የምንለውም ይሄም ሶሻላይዜሽን ጋፕ ይፈጥራል ማለት ነው። ሁሉም ሰው ኢንተርኔት ላይ ብቻ ፎከስ ያደርጋል ማለት ነው። ስለዚህ